ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ምንም ማድረግ አይቻልም፣ ብቻውን ሕይወት ይሰጣል። እንግዲህ አይኔ ያወጣ ውሸት፣ እንዲህ ግልጽ ፍጥጥ ያለ ውሸት ስሙ። ላይክ በማድረግ ጀምሩ። ስሙ ይሄን ጉድ። በግብር ስም በሥራ ስም ኢየሱስ ክርስቶስን አማላጂ ብሎ ጠርቶት አያውቅም መጽሐፍ ቅዱስ። በአንድም ቦታ የለም። ስዕል የሚስልን ሰዓሊ ይለዋል፣ የሚያስተምርን አስተማሪ ይለዋል፣ የሚያንጽን አናጺ ይለዋል። ኢየሱስ ክርስቶስ በግብር ስም በሥራ ስም አማላጅ የሚባል ቢሆን ኖሮ መጽሐፍ ቅዱስ ይህን ለማለት ምንም የሚከለክለው አልነበረም። መጽሐፍ ቅዱስ ላይ ኢየሱስ አማላጅ ነው የሚል የማናገኘው በምክንያት እንጂ በገጠመኝ አይደለም። ዋው የሚያስብል ነው። መጽሐፍ ቅዱስን ለማያነብሰው ኧረ በስመ አብ የሚገርም ኮንፊደንስ፣ የሚገርም ትምህርት ቃል ሕይወት ያሰማ። ይህ መልካምና ደስ የሚል ቆንጆ ውሸት ነው። የሚገርም እኮ ኧረ ኢየሱስ ያድን። እንደዚህ ፍጥጥ ያለ ውሸት ኧረ ተው፣ እንዲህ አይባልም አይባልም ነው። ከአንተ ኋላ እየሄደ ያለ ሰው አያነብማ። አይ መጽሐፍ ቅዱስን እኮ አይ አታምም ብሎ እኮ አታነብም ብሎ እንደዚህ አይነት ውሸት ኧረ በስመ አብ። በእግር ወክ የሚያደርግ ሱፍ ለብሶ የሚሄድ ውሸት ኧረ በስመ አብ። ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ይኸው መጽሐፍ እንዲህ ብሎ ይናገራል። እንደው ይሄን ቦታ ሄዳችሁ አንብቡ። ሮሜ 8:34 ሄዳችሁ አንብቡ። ዕብራውያን 7:25 ሄዳችሁ አንብቡ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ሄዳችሁ አንብቡ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ንም ሄዳችሁ አንብቡ። እንግዲህ መጽሐፍ ነው ይሄን የምናገረው። ይሄንን የለም ብሎ መጣ፣ ክዶ መጣ። የለም በምንም አይነት መንገድ መጽሐፍ ቅዱስን አያዩም ብለህ በዚህ ደረጃ ኮንፊደንስ አለ? እርግጠኛማ ሆነሃል። እንደማያነቡ መጽሐፍ ቅዱስን እንደማያዩ እርግጠኛ ነህ። ባይሆን ሰው እንደዚህ ግልጽ ወክ የሚያደርግ ውሸት አይናገርም። ኧረ ኢየሱስ ያድናል። ምንም ማድረግ አይቻልም። ይናገራል መጽሐፍ። ኧረ ለሰሚ እንድመች ሰፋ ትንሽ ጠበብ እያደረገን ይሁን። ኢየሱስ ግን ብቻውን ያድናል። ስሙንም ይሄ ፕሮቴስታንት በርካቶችን ማሰናከሉን አላቆመም። ለእምነታችሁ ጊዜ ካላችሁ፣ ለአምላካችሁ ጊዜ ካላችሁ 3 ደቂቃ ብቻ ታገሱኝ። የሚገርም ትምህርት አስተምራችኋለሁ። እስቲ ምን እንደሚለው አዳምጠን እንምጣ። ሰው ከክርስቶስ ኢየሱስ ውጪ ህይወት ሊኖረው አይችልም። አንተ ደግሞ እኔ ወድ ከሆነ ማከብረ ከሆነ ወድ ምለው ነገር ነው ሼር ማድረግ ለአንተ። ኢየሱስ ምንድነው ካል በክርስቶስ ኢየሱስ ውስጥ የዘላለም ህይወት አለ፣ የዘላለም ዕረፍት አለ። እግዚአብሔር ጋር መታረቅ ትችላለህ። ከጨለማ ወደ ብርሃን መምጣት ትችላለህ። አንተ ደግሞ ብዙ ተሰጥኦ ያለ ልጅ፣ በህዝብ ዘንድ ደግሞ የተወደድክ ነህ። ጌታ እኔ አሁን እዚህ ጋር አጠገብህ ቆሜ ሳወራ ነኝ ጌታ በእውነት በጣም ደስ ያለ ጌታ ለተገረስ ነው ሪያሊቲ ነው። ግን ቴንኪው ስካት ያመሰግናለሁ በጣም። እግዚአብሔር ደግሞ ኢየሱስ ክርስቶስ የቤተ ክርስቲያናችን ራስ ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ ቤዛ ነው። ኢየሱስ ክርስቶስ መድኃኒት ነው። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ይኸውላችሁ ውሸት ብቻ ቤዛ ነው። ቤዛ አልበዛም ወይ? ሌላም እኮ ቤዛ አለ። አልበዛም። ራስ ነው ኢየሱስ ብቻውን። በእውነት አንተ ጋር ብቻውን አዳኝ። ስንት አዳኝ ነው ያለው? አረ የአዳኝ ቁጥር በዛ። ኢየሱስ ክርስቶስ አዳኛችን ነው። አታፍርም? ስንት መንገድ አለ ብለህ እያወራ እንደገና እዚህ ጋር ኢየሱስ ብቻውን ያድናል። አይከብድም? ኢየሱስ አዳኛችን አይከብድም? ስንት አዳኝ አለ፣ ስንት ቤዛ አለ። ኢየሱስን ከፊት አድርገህ መጣ እንደገና ከሱ ጋር ለማውራት ብቻ። መሬት ላይ ያለው ነው እኮ ሌላ ነው። ሌላ ይሄ እኮ የአደባባይ ምስጢር ነው። ለመደበቅ እየሞከርክ ነው። ስንት ሰው አሰናከለ። ስለ ኢየሱስ መናገር ማሰናከል ነው። እዚህ ሰዓት ስለ ቅዱሳን፣ ስለ መላእክት፣ ስለሆነ ነገር ቢናገር አንደኛ እኮ ይሄ ልጅ አንደኛ ነው። ስለ ኢየሱስ መናገር ግን ማሰናከል ነው። አቤት አቤት! ምን አይነት ነገር! እንዲህ የዞረ እንትን አይታያችሁ? ኢየሱስ ብቻውን ሕይወት ይሰጣል። ኧረ ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ስለሱ መመስከር ማሰናከል ነው። እንዳንተ ግን ሰው ማምለክ የሆነ ቅዱሳን መልአክ ምናምን ብሎ ማውራት በቃ ትክክለኛ ነገር ነው። መጽሐፍ የምናገረውን እንዲህ አጣማ እየተናገርክ አሁን ጭራሽ ደግሞ እሱን ኧረ ይጋጫል። ኢየሱስ ሕይወት ይሰጣል። ምንም ማድረግ አይቻልም። ስሙንንም አሁን ፍርድ ይጠብቃል። የምሬን ነው የምነግርህ። ፍርድ ነው የሚጠብቅህ። ለመሰለ ስትድን የዳንከው የእግዚአብሔር ልጅ ኢየሱስን ሕይወት አዳኝና ጌታ አድርጌ ተቀብያለሁ፣ ዓለምን ሰይጣንን ክዳለሁ ብለህ ነበር። አሁን ግን ጌታን አልተቀበልኩም አላዳነኝም ነበር ብለህ ኪዳን አፍርሰህ ነው ሄደህ ኪዳን ያሰርከው። ስለዚህ ኢየሱስን ክደህ በጨለማ ነው ያለው። አሁን በዚህ ሕይወት ብትሞት እውነቱን እነግርሃለሁ፣ ንስሐ ሳትገባ ብትሞት ወደ ዘላለም ጥፋት ነው የምትሄደው። ለምን? ኪዳን አፍርሰሃል። የሄድከው ምንፍቅና አልክ። ምንፍቅና ድብልቅ ያለ ምንፍቅና ወዳለበት ሄድክ። ምንፍቅና የለም ብለህ እዚህ ቤት ውስጥ
እንግዲህ የወንጌላውያን ቤት ምንፍቅና የሚባል ተጠራጥሮ ማመን የሚባል ነገር ካለ እኔ እርዳኝና ከዚህ ሃይማኖት ዛሬ ልውጣ። መጽሐፍ ቅዱስ ክፈትና እኔ መጽሐፍ ቅዱስ ከፍተህ የወንጌላውያን አማኞች ለዘመናት ስናገር ነው የነበረው ማለት ነው። አይጀሴድ አንድ አምጡ ነው ሐዋርያቱ አስተምረውት ኢየሱስ አስተምሮ ማልቀበለው ነገር አንድ ካለ እዚህ ቤት መቆየት አልፈልግም አልኩኝ። ተፈልጎ የለም። ስለዚህ ዝም ብዬ በጨበጣ አልመጣም። እኔ ምን እርዳኝ እንድመጣ አልኩ። እዛ ቤት ከፍሎ ማመን ካልክ እናንተ ቤት እኔ በጆንያ አሸክሜ በ55 ጆንያ አሸክሜ ልካለሁ። አሁን እናንተ ቤት ያለ ምንፍቅና ማለት ነው። እንደዚህ ነው እንጂ እውነቱን መናገር ነው። አንድ አታሳይም። ከእግዚአብሔር ቃል ውጪ የሆነ ነገር አንድ አታሳይም። አለ አንተ ጋር በጆንያ ያንሳል እንጂ በባልመል በትልቅ እንትን ያንሳል መውሰድ ይቻላል። ኢየሱስ ግን ብቻውን ያድናል። ኢየሱስን ክዶ በጨለማ ውስጥ በትክክል ጌታ ኢየሱስ ብቻውን አዳኝ ነው ብሎ አምኖ ከነበረበት ወጥቶ እናንተናም ያድናሉ ብሎ በ56 መንገድ ለመሞከር መሄድ ይሄ ጨለማ ውስጥ መግባት ነው። ምንም አይነት ጥርጥር የለም። ጨለማ ነው። በምንም አይነት አንግል ብርሃን ነው ብለህ ልትከራከር አትችልም። ከኢየሱስ ውጪ እንትናም አዳኝ ነው ብለህ እዛ ውስጥ ገብተህ እንደገና መጥተህ አትከራከር። ኢየሱስ ግን ብቻውን ሕይወት ይሰጣል። ምንም ማድረግ አይቻልም። እና ወደ ኢየሱስ ሕይወት ኢየሱስ ነው። ስሙኝንም የአገልግሎት ብርታት የሚለካው ነፍስ በማስቀጠል ልጅ በማትረፍ ነው። ልጅ በማትረፍ ኢምፓክት በማድረግ ዛሬ የተወለዱትን ኢምፓክት በማድረግ ወጣቶችን ኢምፓክት በማድረግ ያለ በለዛ የአንድ ትውልድ ነው የምንሆነው። ወንድሞች እናቶች፣ እኔ በጣም ብዙ ጊዜ ምሳሌ ማድረግ እፈራለሁ። የምዕራቧን ቤተክርስቲያን እግዚአብሔርን እፈራዋለሁ። የእውነት ምሳሌ ማድረግ በጣም እፈራለሁ። ግን ምንም በቃ ማድረግ ስለማልችል አንዳንድ ጊዜ እንደዚህ ይጠቅሳል። እኛም እየሄድንበት ያለ ጎዳና ስለሚመስለኝ ያስፈራኛል። ምዕራቡ ዓለም ስትሄዱ፣ ምዕራብ አውሮፓ ስትሄዱ የቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ I mean every block has a church almost in some cities, even in America. Every block has churches. ለምን ነበረ ጉባኤ ልክ እንደኛ ነበሩ። ቦታ አልበቃቸው ያሉ ነበሩ። There were times of revival. አዳራሾች የጠበበባቸው ጊዜያት ነበሩ። So they had to do multiple chapels. አሁን ምን እንደሚያደርጓቸው የቸገሯቸው ማለት አሁን ባዶ የሆኑ ከትውልድ ያላለፉ ማለት አንዳንድ ሀገሮች ደግሞ የሚሸጡ ማለት አንዳንድ ቦታ የሚገዛ ቤተክርስቲያን ስለሌለ ለሌላ ነገር የሚሸጡ ማለት shouldn't we wake up? ልጆቻችን ይዘምሩለታል ወይ? የልጅ ልጆቻችን ይቆሙለታል ወይ? What are we doing for that to happen? የአገልግሎታችሁ ጥበብ የሚለካው በማስቀጠላችሁ ነው። በቤት ውስጥ ያለን አባቶችና እናቶች የአባትነትና የእናትነት ጥንካሬ የሚለካው በማቆማችን ነው። ልጆቻችንን በመናጠቃችን ነው። የኔ ነው ከሚለው በመንጠቃችን we say no. ክርስቲያን ፓረንቲንግ ይሄ ነው። ልጆቻችን አካዴሚክስ ተምረው ስራ ዩኒቨርሲቲ ገብተው ስላለፈላቸው ብቻ ተሳክቶላችሁ ከመሰላችሁ ልክ አይደላችሁም። በጣም a lot of us invest a lot on their academics ብቻ and that's fine. We need that natural knowledge. ግን ወንድሞች እናቶች, how about that divine wisdom? በእግዚአብሔር ቤት እንዲያድጉ ፈርሃ እግዚአብሔር እንዲኖራቸው በእግዚአብሔር ቃል እንዲታጠቁ የእግዚአብሔር ሰራዊት እንዲሆኑ ነገ ጠዋት ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እንዲነሱ ትውልዳቸውን የሚታደጉ የእነሱን ትውልድ እኛ አንደርሰውም። የእኛን ትውልድ እኛ ነው የደረስነው። የእነሱን ትውልድ እነሱ ነው የሚደርሱት። ባይዘው ወይ ቋንቋችንም አይገባቸውም። አንዳንዶቻችሁ ኦልሬዲ አይገባቸውም። ልጆቼ ጋር ሳወራ they don't understand me, I don't understand them. የእነሱን ልጆች ደግሞ አስባቸው። እኛ በጣም ፋራ ወይ የሆነ ነው የምንመጣው። ማን ነው የሚደርሰው? እነርሱ። ዛሬ ኢንቨስት ብናረግ ስፒሪቹሊ ዛሬ ብንናጠቅ እኔ ነው ከሚለው ተናጥቀን የእግዚአብሔር ነው ብለን ብናቆም ኔክስት ጄነሬሽን ቢቆም እሱ ነው የአገልግሎት ጥንካሬ። በደንብ አድርጋችሁ ሰምታችኋል። ተጠንቀቁ። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ሁሉ ለኢየሱስ ይሁን። ስሙኝንም ራፕቸር ድንገት ነው፣ ንጥቀት ድንገት ነው እና የነቃችሁ ተዘጋጁ። ጌታ ይመለሳል። ኢየሱስ ይመጣል። በቅርብ ነው የሚመጣው። ይሄው የነገረን ምልክቶች በሙሉ ሆነዋል። በሙሉ እና የቀረን ትንሽ ነው።
በጣም ረጅሙን 2000 ዓመት መተናል። በጣም ትንሽ ናት የቀረችን። በመጣንበት ትንፋሽ ጨርሰናት እንውጣ። ሐዋርያት በጀመሩበት ስፒድ መሄድ አለብን። እኛ በቃ ወንጌል እየሰበክን ሰዎች እየዳኑ በእኛ ላይ እየተጨመሩ እነሱን ያጠናን እንጠብቀዋለን። ደስ የሚል ቆንጆ መልእክት። ተዘጋጁ። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።